አይዞህ ነባት እኔ አንድ ምክር መስጠት እችላለሁ ለነሱ ናፊ እየቀረጽሽ ነው ሶ ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ ኦሬዲም ሆናችኋል አሁን ሶ አንድ ነገር ልነግራችሁ ፈልጋለሁ እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኒን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም እኔ የአክቲንግ ክላስ ወስጄ አላቅ ስኩል ወስጄ አላቅ ምንም ማለት ነው ዋናው ሚስጥሩ ምንድነው ማመኑ ነው ገባችሁ እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል እምነታችሁ ነው እዚህ ደረጃ የሚያደርሳችሁ ሌላው ይሄ ትግስት ነው ሌላው በልምድ ይመጣል አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ ብዙ ፊልሞች ላይ ኮረሶኛለሁ ብዙ የምታቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ እመኑኝ ነው ምነግር አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም 7 አመት ለፍቷል ያቺ 7 አመት ማለት ነች የናንተ ዛሬዋች እሺ እንደዚህ ስላሰቃዩዋችሁ አትዩ አይሰልቻችሁ በፊልም ተስፋ አትቁረጡ እሺ ወዳችኋለሁ እሺ ወዳችኋለሁ እኔ አሪፍ ነገር እና ምን የቀረ ነገር አለ ሁሉም አሪፍ ጸዲ አይዞህ እኔ ወይ ተቋርጦ እንዲሆን የተሰበ አይዞህ ነበር ዋው ራሱ ምን ተሰምቶ ነው ያለቀሰው ወንድሜ መጨረስ አይዞህ ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቂልኝ እንትን ማውራታ ና ዳጊ አንዴ አይዞህ እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፈው ነው እነሱ ቦታ ላይ ሆንኩና ታየኝ ታውቃለህ ጀግና ነክ ማርያም ስለመጣ ብቻ በጣም ቴንኪው ሞቲቬት አደረገኝ ታውቃለህ በጣም ደስ ይላል ዳጊ አስለቅቂለትና ይሄንን ለኔ ይሰጠኝ ተቀበለው ይሄ የፈለከው አሁን እንግዲህ ይስራብህ ጀግና ነህ ማርያም በጣም ነው የምኮራብህ እውን እናረጋዋለን ደግሞ ከታሰበው በላይ በእርግጠኝነት 100% አዶናይን እስኪ በሜካፕ እዩት እንዴት እንደሚያምር ጉዳዩ እንደዚህ ነው ፈረጃ የተሰኘው የሄኖክ ወንድሙ ፊልም ዛሬ የመጨረሻ ቀረጻው ነበረ እንግዲህ ይህ ፊልም ከፕሪ ፕሮዳክሽን ጀምሮ አጠቃላይ 3 አመት የፈጀ ፊልም ነው በጣም ጠንከር ያለ ፊልም ነው እንግዲህ በዚህ በመጨረሻው ቀረጻ ላይ አዶናይ ተገኝቷል እኔም በአጋጣሚ በመጨረሻው ቀረጻ ላይ የመሳተፍ እድል ነበረኝ ተሳትፌያለሁኝ እንግዲህ አዶናይ የሚገርም ብቃት ሲያሳየን ነበረ አዶናይ ይችላል ሄኖክ ወንድሙም የሰራው ፊልም በጣም ጸዴ ነው ፕሬዘንት ሲደረግልኝ ገና በጣም ወድጄዋለሁኝ በጣም የሚያምር ፊልም ነው ፈረጃ የሚል የድብድብ ፊልም ነው ከዚህ በኋላ የቀረው ሙሉ ቀረጻ አልቆ ፖስት ፕሮዳክሽን የቀረው እንግዲህ የመጨረሻ ቀረጻው ዛሬ ተፈጽሟል ማለት ነው ሄኖክ ወንድሙ ያበደ ፊልምን የሰራ ትለያለን የሚል አዶናይም እንደዛው ሄኖክ ወንድሙ ያለቀሰበት ምክንያት እንግዲህ ምን መሰላችሁ እጅግ በጣም ለብዙ አመት ራሱን የከፈለበት እድሜውን ያጣበት እጅግ በጣም ብዙ ነገሮችን ከሀገር እንኳን የሀገሩን ናፍቆት እንኳን ሳይወጣ በውጭ ዓለም እየተንከራተተ ብዙ ነገሮችን ለማሟላት በፊልሙ ኢንዱስትሪ ከፍተኛ ግባቶችን አመጣለሁ ብሎ ሲያደርግ የነበረው ነገር ሁላችሁም ታውቃላችሁ የዚህ ፊልም ደግሞ ዋነኞቹ ተሳታፊ ህዝቡ እንደሆነ ይታወቃል እንግዲህ ያለቀሰበት ትልቁ ምክንያት ምንድነው ይሄን ሁሉ ዘመን ይሄን ሁሉ ጊዜ ሲያስበው የኖረ አንድ ፈረጃ የሚባል የቂርቆስ ሰፈር ነዋሪ እንደነበረ እሱም ገልጾልን ነበር ታሪኩ የቂርቆስ ሰፈር ነዋሪ ነው ፈረጃ ማለት እንግዲህ ፈረጃ በፊልም ወጥቶ ያንን ህልም ራሱ ሰርቶት ማሳየት ይፈልግ እንደነበረ ነው ሲናገር የነበረው እንግዲህ ተሳክቶለት የ3 አመት ቀረጻው ተጠናቆ ይሄው ዛሬ የመጨረሻ ቀኑን ከአዶናይ ጋር አድርጎ ልክ እንደጨረሰ ነው እንግዲህ በእንባ ከአዶናይ ጋር ተቃቅፈው ሲራጩ የነበሩት
አዶናይም እንግዲህ ለማጽናናት ብሎ ብዙ ነገሮችን ከልቡ እያዘነ ነበር ያየነው። እንግዲህ በዚህ ውስጥ የምንመለከተው ምንድነው እንግዲህ ሄኖክ ወንድሙ በፊዚካልም በአቋምም በጣም ብዙ የሆነ ግርማ ሞገስ ያለው ልጅ ነበረ ካሁን በፊት። እንግዲህ ያንን ሰውነት አጥቶታል፣ ያንን ቦዲ ቢልዲንግ አጥቶታል። አሁን ላይ እንደዚህ ከስቶ ከብዙ ነገሮች ሁሉ ጎሎ የሰራውን ነገር እንግዲህ ለኛ ለማስረከብ ኤዲቲንግ ይቀረዋል። ይሄ ኤዲቲንግ ደግሞ በኢትዮጵያ ለመጀመሪያ ጊዜ ታሪክ ሰርቶ የሚያልፍ ፊልም እንደሆነ ለማሳየት ነው። ኦልሞስት ከአመት በላይ ሊወስድ ይችላል ተብሎ ይገመታል። ምክንያቱም አዳዲስ ነገሮችን እናያለን ተብሎ የሚገመተው ኤዲቲንጉ ላይ ነው። አዶናይ እንግዲህ መልካምነቱን እዚህ ውስጥ ያየነበት መንገድ ፊልሙ ላይ ለመሳተፍ ብቻ አይደለም፣ ፊልሙን ሞር ለማስተዋወቅ ህዝቡ ሞር እንዲያየው ድካሙን እንዲረዳው አድርጎ ነው። ኢቭን በአንድ ቀን ቀረጻ የአንድ ቀን ቀረጻ ነበረች፣ አንድ ቀንም አትሞላም፣ የሆነች የተወሰነች ደቂቃ ቀረጻ ነበረች። በዛሽ ቀረጻ ግን ፊልሙን ገና ሳይወጣ ብዙ ማስታወቂያዎችን የሰራለት። ስለዚህ ፊልሙ ላይ ለመሳተፍ ብቻ ሳይሆን ፈረጃን ለማስተዋወቅ ነው ባጭሩ ሄዶ የነበረው። እንግዲህ ይሄን ይመስል ነበረ እና ፊልሙ የሁላችንም ድካምና ርብርብ ስለሆነ አዶናይ ባስቀመጠልን አካውንት እያስገባን የምንችለውን እያገዝን ከግብ እንደምናደርሰው ተስፋለን። ሁላችሁም እየገባችሁ አግዙት። ባስቀመጠላችሁ አካውንት የምትችሉትን አስገቡለት፣ እናሳካዋለን። ሄኒ ወይ ፈረጃ መቼ እንጠብቀው? እስኪ መቼ ነው የሚለቀቀው? አዶንዬ እውነት ለመናገር ዛሬ የጨረስኩትኝ ድራማቲክ ፓርቶቹን ነው። 5 ከባድ የቦክስ ሲኖች አሉ። አሁን ጊዜው ሰው ለማስቸገር በጣም ከባድ ነው፣ ግን በቃ ኦልሞስት ወደ 1.5 ምናምን ይፈጃል። ብዙ ሰው መኖር አለበት፣ ስቴዲየም ውስጥ ነው 5ቱም። እሱ ነው ትንሽ ቻሌንጅ የሚያደርገኝ እንጂ 5ቱን ቦክስ ከጨረስኩኝ ያው እንደምታየው በፕሮፌሽናል መንገድ ነው የሰራ ነው። በነገራችን ላይ በጣም ፕራውድ ኦፍ ዩ። እሺ የሚገርም አክቲንግ ናቹራል። እውነት በጣም ማገዶ ይፈጃል ብዬ ነበር ያሰብኩት። አዶናይ ይገርማል ነው የምነግራችሁ። ፕሮዲዩሰሮች በደንብ ኮንታክት አድርጉት። እውነት ጎበዝ፣ ፍላጎት ያለው ፊልምን የሚወድ ፊልምን የሚያከብር አርቲስቱን የሚያከብር ልጅ ነው። ሪስፔክት ዘማን ማሜ። እንዴት አድርገን ነው ያ 2000 ሰው አልኩ አይደለ? እስኪ መምጣት የምትፈልጉ ፈረጃ ብላችሁ ኮሜንት ላይ ጻፉ። 2000 ሰው ኮሜንት ላይ ከሞላ እናስመዝግባቸውና ቀን ነግረናቸው እንገናኝ። ራኒንግ ኮስት ደግሞ ይባላል ለምግብ ለትራንስፖርት ምናምን ሰው የቻለውን ከ100 ብር ጀምሮ ከፈለግንም እኔ እናንተ ላይቭ እንገባለን። ላይቭ እንግባ። ቀጠሮ እንያዝና በደንብ ዘማን እውነት በፈረጃ ስም ግን የምር ዘማን ከልቤ ነው ማመሰግነው። ያረዲ ቴንክ ዩ ብርዝና የሚ ብርዝና የታባት ማሜ ቴንክ ዩ በጣም ሪስፔክት በጣም ይዛለን። በቃ በደም ፋንድ እናደርጋለን። ቀላል ነው ዲያስፖራ